ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ቪዲዮ ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ሙክታም በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽጌረዳ ክፍል 35 ትናንትና ለቀውልናል። ግን በጣም አጭርና ትንሽዬ ናት ይመስለኛል። አቋርጠው ስለከረሙ ሰው ገባ ገባ እስከሚል ነው። በቀጣይ በረጅሙ እንደሚመጡ ተስፋ አድርጋለሁኝ። በክፍል 35 አንዳንድ ነገሮችን አይታችኋል ብዬ አስባለሁኝ። በሚያሳዝን ሁኔታ የጽጌረዳ እናት በቅርብ ጊዜ የምትሞት ይመስለኛል ከሁኔታው ካየነው ከትናንትናው ቪዲዮ አንጻር። ግን ደግሞ ጽጌረዳ ነገሮች በኋላ እንዳይከብዷት እውነቱን ብታውቅ ብዬ ነው የማስበው። ሌላው ነገር ደግሞ ጽጌረዳ እንግዲህ ለማግባት በግድም ቢሆን ቀናቶች ብቻ ናቸው የቀሯት። ምናልባት ከ2-3 ቪዲዮ በኋላ ታገባለች እና ወይ ታገባለች ወይ አታገባም። ምን ሊፈጠር ይችላል? ከነቢዩ አባት የወሰደችው ሽጉጥ አለ እጇ ላይ። እስካሁን ድረስ የነቢዩ አባት ሽጉጡን አላዩትም፣ አልፈለጉትም። ምናልባትም ከዛ በፊት እሱን ለማግባት ከማግባቷ በፊት እሱ ላይ መግደል ሙከራ ልታረግ ትችላለች። የነቢዩ አባትም ሽጉጡን ሲፈልጉ ሊያጡት ይችላሉ። ከዛ ነቢዩ ይጠየቃል፣ ሰራተኛውም ትጠየቃለች። እነሱ ካልወሰዱ ጽጌረዳ ስለነበረች ክፍላቸው ገብቶ የነበረው ይታወቃሉ ማለት ነው። እና ምን ሊፈጠር እንደሚችል እናያለን። ግን ነቢዩ መንቃት አልቻለም፣ ጭራሽ መንቃት አልቻለም። ጓደኛው ደግሞ እኔ የሚመስለኝ ሆነ በበቀል ምናምን ተነሳስቶ እንጂ ማለት በፊት ከቤተሰብ የተጎዳ ሰው ኑሮት ነው የመሰለኝ እንጂ እንደዚህ እሱ እንዳወራው በትርኪ ምርኪ ነገር አይመስለኝም ነበረ። የእሱን ደስታ መንጠቅ የፈለገው ነቢዩ ከልቡ ነው ጓደኛ አድርጎ የቀረበው፣ እሱ ደግሞ ከዳው ማለት ነው። እና በጣም ያስጠላል። ሲጀመር መኮንን ማለት እንደዚህ ማድረግ የለበትም። ከሩቅ ወዳጄ አንተ ጠብቀኝ፣ ከሩቅ ጠላቴ አንተ ጠብቀኝ፣ ከቅርብ ጠላቴ ጠብቀኝ፣ ከሩቅ ወዳጄ ራሴን ጠብቃለሁ ይባላል ከነተረቱና አጠገባችሁ ያለ ሰው ነው ሳታውቁት የሚበድላችሁ የሚያስከፋችሁ ብዙ ክፉ ነገር እንዲደርስባችሁ የሚያደርገው እና እንግዲህ ነቢዩም በገዛ ጓደኛው ችግር ሊደርስበት ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ። እስቲ ኮሜንት እያየን ሀሳብ በዛው እንሰጣለን። እዚህ ቤት ሁሉም ተንኮለኞች ናቸው ከዚያች ከምስኪን ጽጌረዳ እና ከእናቷ በስተቀር። እውነት ነው። በእውነት ድምጻችን ይሰማ። ጽጌረዳና ነቢዩ ታርቀው የሄቨንን ስራ ነቢዩ ይወቅ። ከዚህ ድራማ የተማርኩት ነገር ቢኖር ከጎናችን ያሉ ሰዎችን መጠንቀቅ እንዳለብን ነው። የጽጌረዳ እናት ትክክለኛዋ የኢትዮጵያዊ እናት አሳይታናለች። ጀግና ዘርፌ በጣም 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 ነው የተወነችው። የምር የጽጌረዳ እናት ከሞተች ፊልሙ አይነፋም። ጽጌረዳ ዮናስን ማግባት የለባትም፣ ዘርፌ መሞት የለባትም። ምክንያቱም ሚስጥሩን ለጽጌረዳ ሳትነግራት። እውነት ነው በጣም የጽጌረዳ እናት መሞት የለባትም። የጽጌረዳ እናት መሞት የለባትም። ኧረ ምንሽ ነው? ቶሎ ቶሎ ልቀቁልን። የነቢዩ አባት ጽጌረዳን እንዳታገባ ማገዝ አለባቸው እኮ ስትናገር ነው። ጽጌረዳ እኮ ስትናገር ነው ይሄ የሚሆነው። ምናልባት እንግዲህ አሁን ለሽምግልና ሰው ሲላክ የዛኔ እንትን ሊሉ ይችላሉ። ዘርፌ ምንም ሆን የለባትም፣ ዘርፌ መሞት የለባትም። እናታችሁ ሺህ ዓመት ትኑርላችሁ፣ አሜን። አደራችሁን ይህንን ለመለቀቅ ወይ ፊልም ተሰርቶ ይቀመጥ ለአንድ ክፍል 1 ዓመት። ኧረ ይደብራል። እስቲ እናንተ ኮሜንት የምጽፉ በሙሉ እና የምታነቡ ልክ ከሆንኩኝ ኮሜንቴን ላይክ አድርጉ። እውነት ነው። ሰላም የጽጌረዳ ወዳጆች፣ በየወሩ ነው እንዴ እናንተ ቀን ልቁጠር የደሞዜን? የደ ጓደኛ ከሃዲ ማለት መኮንን ነው። በጣም የጓደኛ ከሃዲ ማለት መኮንን ነው። የጽጌረዳ እናት ምንም መሆን የለባትም። ካስመሳይ ሰዎች ፈጣሪ ጠብቃችሁ። ሴትዮዋ ጉቦ ለሐኪም ሰታ ነው የምትሉ ሊሆን ይችላል። እኔ የምለው ደራሲ ድርሰቱን አልጨረሰም ነበር እንዴ? ተረሳችሁ በላይ ነው እንዴ በቃ የምትሉት? ሁሌ አንድ አይነት ሲያስጠላ። ነቢዩና ጽጌረዳ ይታረቁ። ነቢዩ እውነቱን ይወቅ። የምትሰሩት እየጠፋባችሁ ነው። በሳምንት የለቀቃችሁት በአመት ነው የሚለቁት። ንቀት ነው። 2 ወር ሳይሞላ የፖስት እውነት ነው። መድኃኒት
አለም አለ እንደ ወር አበባ በወር አንድ ቀን ነው እንደ የምትለቁት? ኧረ ቶሎ ቶሎ ልቀቁ፣ ድምጻችን ይሰማ። ጽጌሬዳና ነብዩ ይታረቁልን። ጽጌሬዳ እናቷን ፈጣሪ ይጠብቅላት። ልትፋው አይደል ጋሼ፣ ልትፋው አይደል ጋሼ። አይ ሌላ እንደኛ ናት የምር ትወና። ጽጌሬዳና ነብዩ አንድ ላይ መሆን አለባቸው። ኧረ ቶሎ ቶሎ ልቀቁልን። ተረስታችሁ ነበር እኮ አቆጣጤ እንደ መዳብ። ለጽጌሬዳ ድምጻችን ይሰማ። ስንት ፓርት እንደነበርኩ ጠፍቶብኝ ነበር። ምንሼ ቶሎ ቶሎ ልቀቁልን። መኮንን ኧረ ሰው ወዳድ ነክ። ኧረ ደቂቃውን ጨምሩልን። ዘርፌ ምንድነው እንደዚህ ሰውን ሆዱ አስለቀሳችሁኝ? ቶሎ ቶሎ ልቀቁልን ነው እንዳለ የሚለው። ወይኔ እኔ እኮ የተቋረጠ መስሎኝ ነበር። ጠብቃችሁ ነበር የቆያችሁት እኮ። የኔ እናት አስለቀሰችን። ደግሞ በሳምንት አንድ ቀን አደረጋችሁት። ደቂቃ ጨምሩልን፣ ቶሎ ቶሎ ልቀቁልን። ምነው ቆያችሁ? ፌቨን ከኮሪያ መጣች። ኧረ የት ቆይታ እትዬ ጥሩ ሰውነሽ፣ አንዳንዴ ከሄቨን ትሻያለሽ። ግን ሌላ እና ፌቨን መድኃኒት የጨመርሽው ሁሉ መኮንን ጽጌሬዳ ራሱ ወረቀት ብለሽ የሰረቅሽው የነ ነብዩ ቤቱ ሪከርድ የተደበቀ ካሜራ እንዳይኖረው አጣሩ። ሲጀመር ማን ሰረቀ እንዴ? እሷ እኮ ወረቀት አይደለም የሰረቀች፣ የወሰደችው ሽጉጥ ነው። የጽጌሬዳ ታሪክ ለማየት ከፈለጋችሁ ጠባሳ 1 ጀምሮ እስከ 26 ምን አይነት ጨረቀ ድራማ ነው ጌታዊ። ላለማየት መወሰን አቅቶኝ ነው እንጂ ጭራሽ ርዕሱን ትቴ እየታወናችሁ ነው። ኢትዮጵያ ያለ ሰው ግን አስተሳሰቡ ዝቅ ይላል ልበል ማለቴ። በዚህ ዘመን ወጣቱን የያዘ ትልልቅ ሰዎች ሊኖሩት ይችላል። ግን እኮ ስለ በጣም የወረደ አስተሳሰብ ድራማ። ያቺ ደግሞ ድራማ ሆኖ ረሳሹ እንደኝ የምትዩ ሴትዮዋ ጉቦ ለሐኪም ሰጥታ ነው። በአመት ነው የሚለቁት። ያው አስተካክላችሁ እንድትመጡ ነው። በነገራችን ላይ እንጂ ድራማው በጣም አሪፍ እየሄደ ነው። ይሄን ድራማ የት ነበር ያየሁት? ቆያችሁ እኮ እኔ ግን ምንም አልገባኝም። መኮንን ነገር ነብዩ ሀብታም ልጅ ነው፣ በቅንጦት ነው ያደገው እና መኮንን ቅናት ካልሆነ በስተቀር ነብዩ እንደሆነ እሱ የሚጠይቀውን ነገር በሙሉ ያደርግለታል። ክፋት ካልሆነ በስተቀር እኔ ምንም የነብዩ ጥፋት አልታየኝም። ኧረ ግልጽ እኮ ነው። ነብዩ ምንም አላደርጉም። ዝም ብሎ በቀላል አይደለ። አንዳንድ ሰው ባገኘው ነገር ይቀናል። እሺ ከመጡ የመዳምን ቁጣ ለብሰው ብዬ ነው የመጣሁት። ማነው እንደኔ ጽጌሬዳ እናት ያስለቀሰችው? ዮናስ ጽጌሬዳን አያገባትም። ፖሊስ እየተከታተለው ይመስለኛል። ፖሊስ ይሄ መኪናው ፖሊስ ነው ብላችሁ ነው? አላቅም። ፊልሙ የተቋረጠ መስሎ። ለተመልካች ክብር ይኖራችሁ። ለውሸት በዚህ ያክል ለቅሶ ፈጣሪ ያለ። አይገባሽማ ማሬ አይገባሽም። አሁን አንቺ ቡታጀራዬ የሚል እንትን ያደረግሽ አይገባሽም። ስሜቱ እኮ ነው። የእናትነት ስሜት ውስጥ ሲሰርጽ እንደዚህ ነው የሚያደርገው። ሀሳብ የማይቀበል ኩሩ። ይሄንን አየው። በሱ ስም ነብዩንና ጽጌሬዳን አጣምሮልን። ደቂቃ አነሰ። ድራማ ትታችሁ ቲክታክ። ኧረ ቶሎ ቶሎ ልቀቁልን። ደራሲ ተመልካች እንዲኖራችሁ ከፈለግ ሰዓት ይጨመር። የጽጌሬዳ እናት መሞት የለባትም። ጽጌሬዳ ዮናስን ማግባት የለባትም። ደራሲው ግን ኮሜንት እያነበብክ ነው እንዴ የምጽፈው? ድራማውን መቋረጥ የማይቀር ነው በዚህ ከቀጠለ። ይህ ፊልም እሺ፣ ኮሜንት እያነበብክ ነው በምጽፈው ላይ። ምነው በአመት አንዴ ዮናስ መኮንን የሚከታተሉ ሰዎች የመስፍን ሰዎች ቢሆኑስ? ዮናስንና መኮንንን በእርግጠኝነት ዘርፌ ሳትሆን ዮናታን ነው የሚሞተው። ሪበል ጽጌሬዳ ምንም ሆነ የለባትም። የነብዩ ሚስት ናት። መኮንን ከሃዲ ነው። ራሱን በፈጠረው የበታችነት ስሜት ጓደኛውን መክዳት የለበትም። ይጋለጥ። እኔ የምለው ነገር ግን እንደዚህ አይነት የበታችነት ስሜት ጥሩ። እኔ ግን እንደ ራሴ መኖር ስለምፈልግ ከራሴ ጋር ብቻ ነው ውድድሬ። ለምሳሌ የጽጌሬዳ እናት በትክክል እና ሲጀመር መኮንን እና ያኛው መሞታቸው አይቀርም። ጽጌሬዳ ማትም ትቆያለች።
ነብዩን ጽጌረዳ ታገባለች። ብቻ ቶሎ ቶሎ ልቀቁልን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ክፍል 36 በዚህ አበቃ። በ37 እስክንገናኝ መልካም ጊዜ። ቻው ቻው።